በነገራችን ላይ እኔ ያስታውቆኝ ነበረ ለትንሽ ጊዜ ልጁን ትተሽ ሂጂ የመጨረሻ ጊዜ ስለሆነ አብርሽና ልጁ ለትንሽ ጊዜ አብረው የሆኑ ብላ ጽጌ ስትጠይቃት ለደቂቃም ቢሆን ትቼው አልሄድም ብላ ከዛ በኋላ ሳምናት ደግሞ ልጁን ትታው ስትሄድ አብርሽ ደግሞ ይዞባት ጠፍተዋል ማለት ነው። ክፍል 2 ብላችሁ አቅርቡት። ውድ የቻናሌ ቤተሰቦች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ግቡ። ቪዲዮን እስከ መጨረሻ አዳምጡት። ያው ድራማ ነው እንበል እውነት ነው ወይስ ውሸት ነው እንበል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። መጥታችኋለን ነበረ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ አይከፈልበትም እና ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ላይክ እያደረጋችሁ ወደ ቤቴ ተቀላቀሉ እላችኋለሁኝ። እና ትናንትና አብርሽና ሩታ ቪዲዮ ለቀው ነበርና ያው ትምህርት ስለተጀመረ በጊዜ መተኛ ስለነበረብኝ በጊዜ ተኛውኝ። ከትላንት ወዳ ደግሞ ያው የመጀመሪያ ትምህርት ስለተጀመረ በአርፍጄ መተኛት ስለምጄ ሳልተኛ ለ2 ሰዓት ብቻ ነበር የተኛሁት እና ማታ በጊዜ ለተኛ ብዬ ወስኜ ስልኬን ዘግቼ ተኛውኝ። እንግዲህ ያው ጠዋት ተነስቼ ነው ያዳመጥኩት እና ከትላንት ወዳ ጽጌና ሩታ ተገናኙ ተባለ። ይሄ ነገር ሊቋጭ ነው ብዬ ነበር። ያው ከዛ ደግሞ ታውቃላችሁ ሁሌም ሰው ሀገር ልሄድ ነው ምናምን ብላ ስትነሳ ሩታ የምትመጣው ማናት? ጽጌ ናት። የችግር ጊዜ ደራሽ ናት እንዴ! እኔ ገረመኝ ሀቂቀትን ማለት ነው። በፊትም እንደዚህ ልትሄድ ስትል የመለሰቻት እሷ ነበረች እና ያው መለሰቻት ሊባል ነው ምናምን በቃ ከልብ ይዋደዳል። እውነት ይሄን አላማዋን ካስቀየረቻት ማለት ነው። ግን ሩታ ማንም የሚያስቆመኝ የለም ወስኛለሁ ብላለች። አሁን ካልሄደች ያው ምንድነው ልጄ ተወስዶብኛል፣ ትኬቱ ተቃጠለብኝ እንዲባል ነው ልጁ የተወሰደው እና ዛሬ በሩታ ቤት ይመጣሉ። እንደዛ ብለው ነው የሚመጡበት አላማውን ይገብቶኛል። እናንተ ካልገባችሁ ቀድሜ ልንገራችሁ ብዬ ነው። ያው ለማዳም ቅመሞች የማልሆነው የለምና የማዳም ቅመሞች ጠበቃ ልበለው እንደ ሴቶች ጠበቃ የሚለውን እኔ ለሴቶች የማልሆን የለም። ለሴት ልጅ መጀመሪያ አብዛኛው ሴቶች በነገራችን ላይ ከሴቶች ይልቅ ሴቶች ቢያጠፉ ራሱ ለወንዶች የሚያደሉ ሴቶች አሉ። አብዛኛው ሴቶች ወንዶችን ይወዳሉ፣ ወንዶች ደግሞ ሴቶችን ይወዳሉ ይባላል እና ያው ከነሱ እኔም አንዱ ነኝ። ግን ሀቅ በማውራቱ ጊዜ ደግሞ እኔ ከሴት ጋር ቆማለሁ። ሴት ልጅ ስትበደል ማየት አልወድም እና ሩታና አብርሽ ያው የለመዱት ነው። ብዙ ጊዜ እንደዚህ አይነት ስራ ነው የሚመጡት። ቻናላቸው በተለይ አብርሽና ሩታ ከተቀላቀሉ ጀምሮ አሁን 3ኛ ዙር ቀለበት ሊያደርግላት ይመስለኛል። ያው ቀለበቱም አይቀርባቸው ቀለበቱ አሁን ግን ያው ከቀለበቱ ልጅ ይበልጣል እና ልጅ አለ። ልጅም ያው ልክ እንደ ቀለበቱ እያንከራተቱት ነው። እኔ ሀቂቀትን ቪዲዮ በስርዓቱ ትምህርት ያለው ነገር ምናምን ይዘው ሲመጡ ልጃቸውን ይዘው ቢመጡ ምንም አይመስለኝም። ግን አንዳንድ ዩቲዩበሮች በልጃቸው ልክ እንደ እማማ ጨቤ ናቢኒ እንደዛ ነበሩ። ካረገዘች ጀምራ ምን አሁን አደብ ገዝታለች፣ ጎብዛለች። በነገራችን ላይ ከዩቲዩብ ጠፍታለች ይመስለኛል፣ አታጋጥመኝም። እና እንደዛ አይነት ሰዎች በተለይ ጥላቻን በያዘ ነገር ልጃቸውን ይዘው ሲመጡ በጣም ነው የሚደብረኝ። ለምን አሁን ላይ ህፃናቶች እየተከታተሉ ስለሆነ ሶሻል ሚዲያ ዩቱብ ብቻ አይቀመጥም፣ ቲክቶክ ላይ እየተቆራረጠ ይደርሳል። እንደገና ደግሞ ፌስቡክ ምናምን የተለያዩ ቦታዎች ስለሚሰራጭ ህፃናት ልጆች ደግሞ እየተከታተሉ ነው ሶሻል ሚዲያ እና ለነሱ ምን ያስተምራቸዋል፣ ምንድነው ተጽዕኖ የሚያደርግባቸው የሚለውን ነገር ሁሌ ሀቂቀተን ያሳስበኛል። ግን አንዳንድ እናቶች በቃ ቲክቶክ ላይ ልጆቻቸውን ይዘው መጥተው እንደዚህ አውሪ እንደዛ አድርጊ ምናምን ሲሏቸው
በጣም እደነግጣለሁ። እኔ ወልጄ ስላየሁት ሳይሆን ወደፊት የኛ ዕጣ ፈንታ ምን ሊሆን ነው? ልጆቻችን በምን መልኩ ነው ማሳደግ ያለብን የሚለው ነገር ይመጣብኛል እና በጣም ከባድ ነው። አሁን በተለይ ሶሻል ሚዲያ የኛ የኢትዮጵያ ሶሻል ሚዲያ አጠቃቀማችን በጣም የወረደ በጣም የዘቀጠ ነገር ነው። በውሸት የተሞላ ያልሆነ ነገር ይዘው ይመጣሉ። ያልሆነ መረጃ በማስተላለፍ እኛ ኢትዮጵያኖች አንደኛ ነን ብዬ ነው ማስበው። እና ዞሮ ዞሮ የአብርሽና የሩታ ጉዳይ ያው ተጠናቋል። አሁን በምን እንደሚመጡ ባላቅም ድራማው በዚህ ሊቋጭ ነው መሰለኝ። በነገራችን ላይ እነሱ አጠምዘው ገና ልክ ስኩዌር ደብተር አስፍተው እንትን ብለውት አጥብበውት ገና በአዲስ መልኩ ይመጣሉና ይገርማሉ። ግን ሀቂቀተን በጣም የሚያናድደው ነገር ደግሞ በአንድ ነገር ተደጋጋሚ ሲሰራበት እኔ በጣም ነው የሚያስጠላኝ። አላኩል ያህልን እኔ ያልፈረድባቸውም። ለምን እስከ አብርሽ ከፍቅር ጋር ሲሰራ እስከ 100,000 ምናምን ነበር። ሩታ ከመጣች ጀምሮ ነው ይሄን ያክል 450 ምናምን ሺህ የገባው። ያ የገባበት ምክንያት ስለተመቸው ያኔ ሰው ስለተከተለው ፎሎ ስላደረገው ነው። ግን ምን አይነት ስራ አንድ ጥሩ ስራ ሰርቷል ወይ ብላችሁ ቪዲዮን ብትፈትሹት አንድም በቃ ያኔ ለህዝብ የሚጠቅም ነገር ሰርቶ አያውቅም። ያው እኛ የማዳም ቅመሞች ስለምንከተለው ስለምናየው ያ በዛ ነገር ቀጥሏል። በዛ ነገር ቀጥለዋል በተለይ ሁለታቸው እና የማን ጥፋት ነው? የተመልካች ጥፋት ነው ብዬ ነው ማስበው። ይህ ተመልካቹ አይ በእንደዚህ አይነት ነገር አትምጡ በጣም ኮሜንት ያሉ። በነገራችን ላይ ዩቲዩብ የሚጠቀሙ ሰዎች እኔም ኮሜንት ከማንበብ ሀቂቀተን ከማዳመጥ ኮሜንት ማንበብ እወዳለሁኝ። እና ለምን ጥሩ መጥፎ ሰዎችን እንደገና ደግሞ እነኚህ የጻፉ ሰዎች የሆነ ነገር ትቀስሙበታላችሁ በጻፉት ነገር እና ኮሜንት እኔም በጣም እወዳለሁኝ ማንበብ። እነሱም ኮሜንት ያሉ ግን ሰው ስለተመቸው ስላያቸው ምን አገባቸው? እነሱ ከከፈላቸው ቀጠሉበት ማለት ነው። እነሱ ባህሪያቸው ላይሆን ይችላል። የሚሰሩት ስራ ሌላ ነው። ያችን ቪዲዮ ሰርተው ወይ በጥሩ ነገር ነው የሚሰማሩት። ግን ለህዝብ ለነሱ 2-3 ሆነው ሰርተውት ለህዝብ አሰራጭተው እስከ 400,000 እይታ አላቸው። 400,000 የያየው ሰው ጭንቅላቱ ላይ ምንድን ነው ያረፈው? ምንድን ነው ለህዝብ ያቀረቡት የሚለውን እኔ በጣም ነው ሀቂቀተን እኔ ለምሰራቸው ቪዲዮዎች ራሱ እየተሳቀኩኝ ነው። ትንሽ ሰው ቢያየው ራሱ ጥሩ ነገር ይዤለት በመጣ የሚያስተምረውን ነገር ይዤለት በመጣ በጣም ደስ ይለኛል። ግን የማዳም ቤት ሆነን ደግሞ ብዙዎቻችን አይመቸንም። እንደምታውቁት ትረዱኛላችሁ ብዬ አስባለሁ። ተደብቀን ነው ቪዲዮ እየሰራን ያለ ነው። እንደገና ደግሞ ብዙ ችግሮች አሉብን እና ያው በዛ ምክንያት የማይሆኑ ቪዲዮዎች እንሰራለን። የማይሆኑ እንደሆኑ እኛ ራሱ እናውቃለን። ነገር ግን እዛ ኢትዮጵያ ያላችሁ ሰዎች ብዙ የሚሰሩ ስራዎች አሉ። የታመሙትን ሄዳችሁ ብትጠይቁ፣ ሆስፒታል ያሉትን፣ ጎዳና ያሉትን ደግሞ በጣም ስለሚከፍላቸው አንዳንዴ ምግብ እየሰራችሁ ብትሰጡ ልክ እኔ በኢትዮጵያ ሀቂቀተን በኢትዮጵያ ዩቲዩበሮች የሚመቸኝ ቲክቶክ ላይ ነው አብዛኛው ጊዜውን የሚያሳልፈው እና ቪዲዮ የሚለቀው ማስተር አብነት አሁን አሞታል። አላፊያውን ይመልስለት ሀቂቀተን እና እሱ ይመቸኛል። ከምንም ሀቂቃ ሁሉም ማስመሳይ፣ ሁሉም ለራሱ ለሰውም ብሎ ይሰራለው ያለው ድርጅት የሚከፍተው ካምፓኒ የሚከፍተው የሆነ ነገር የሚያደርገው ለጥቅሙ ነው። ግን ማስተር አብነትን ሀቂቃ በባንክ ውስጥ 50,000 ነበረኝና የሆነ ጊዜ 50 ብር ነው 80 ብር ነበረኝ አውጥቼ ያንን ሰጥቻለሁ ሲል በጣም ነው የተገረምኩትና አይነኩል ያለን። እናንተም ደግሞ እንደዚህ አይነት ስራዎችን ሰርታችሁ ብትመጡ ባይኔ እንደው የሆነ እንኳን ኢትዮጵያ የሆነ ነገር ቢፈጠር ራሱ ለዛኛው ነገር ራሱ ድምፅ እንኳን አትሆንም። ለምን ከስራችን ከምትሰሩት ስራ ያጓጉለናል። አንድ ቪዲዮ በመሀል ብናስገባ ይሁን በዛኛው ክፍተት ይፈጥርብናል ብላችሁ ነው እንደዛ የምታስቡትና አንዳንዴ ያው ይሄን እንደዚህ አይነት ነገሮች ይዛችሁ ለህዝብ የምታቀርቡ
ያው ትንሽ እይታ እንትን ሊያስቸግር ይችላል፣ ግን እስከምትለምዱት ድረስ ነው እንደዛ የሚሆነው እና በእንደዚህ አይነት ነገር ብትመጡ ድራማው ቢበቃ ህዝቡም ደግሞ ብዙ የሰለቸዋል ብዬ አስባለሁኝ እና 400,000 ምናምን እይታ ብዙም እንዳይመስላችሁ፣ ከዛ በላይ ይታይላችኋል ጥሩ ነገር ይዛችሁ ስትመጡ ለማለት ያክል ነው። አለኩል ያህልን ገጠሩንም ወረድ ብላችሁ ብታሳዩን እኛ ብዙ ነገር የሚናፍቁን ነገር አለ እና ሩታ ደግሞ አልሄድም መሄዱን ትተዋለች። የማዳም ቅመሞች አታስቡ፣ አትጨነቁ ለማለት ያክል ነው። ትኬቱ ልጁ ስለተወሰደባት ከዛ ደግሞ ትኬቱ ተቃጥለዋል ይባላል እና የዛኔ የምንትሉ ነው። እውነት ነው ብላችሁ አሜን ብላችሁ ልትቀበሉ ነው። ለማንኛውም መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።